ቅዱስ ገብርኤል የታየው ክስተት ምንድነው? የሎዛ ኢቨንት ጉዳይ አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች ቢከፈል ክፍያ አለ። ያ ስርቆት አይደለም፣ የሥራ ክፍያ ነው። ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዚህ ይበል። እንግዲህ ዛሬም እናንተ ላይ ያስተምሯችኋል ያሰብኩትን የተለያየ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው ጉልበት እንዲኖረው እንግዲህ ለሁሉም በማዳረስ እንድትጀምሩ በትህትና እጠይቃለሁ። ኢንሻአላህ ወደ ቪዲዮቹ ነው የማመራው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን። በድጋሚ ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። እንግዲህ መረጃችን ጀምሯል። በቀጥታ ወደ ቪዲዮ ጥንክሮቻችን የምናመራ ነው የሚሆነው። በዛሬ መረጃችን የተለያዩ ርዕሰ ጉዳዮችን እናነሳለን፣ ብዙ ሀሳቦችን እናንሸራሽራለን። በቅድሚያ እንግዲህ የቅዱስ ገብርኤል በዓለ ንግስ በተለያዩ የሀገራችን ክፍሎች በሰላም በደማቅ ሁኔታ ተጀምሮ መጠናቀቁ ይታወሳል። በዚህ በርካታ ኦርቶዶክሳውያን ሐሴት ተሞልተናል፣ ተደስተናል። ይህ እንደሚታወቀው ማለት ነው። በዚህ ቅዱስ ገብርኤል በዓለ ክብር ላይ ወይም በዓለ ንግስ ላይ የታዩ ብዙ አስደናቂ ክስተቶች ነበሩ። ደስ የሚያሰኙ ነገሮች ተከውነዋል። ቁልቢንም ጨምሮ ሐዋሳ ቅዱስ ገብርኤል ላይ የተለያዩ ቦታዎች ላይ ህዝበ ክርስቲያኑ በሰላም ገብቶ በሰላም ወጥቶ እግዚአብሔርን አመስግኗል። እኛም ደስ ተሰኝተናል። ይህ ባለበት ሁነት ይህ ባለበት ቅጽበት ደግሞ እንዲህ አንዳንድ ደስ የማያሰኙ ነገሮችን ስንሰማ ስንከታተል ነበር። አንዱ እንግዲህ እዚህ የፕሮቴስታንት ቤተ እምነት አማኞች ነን የሚሉ አካላት ሐዋሳ ላይ ገብርኤል ገዳሙ አካባቢ ላይ ተገኝተው አንድ ቪዲዮ አጋርተው ነበር እና ያ ቪዲዮ ምንድነው? እነዚህ ሰዎች ያጋሩት የቪዲዮ መረጃ ማለት ነው ምን የሚል ነው መሰላችሁ? ወደ ኢየሱስና ተረቶን ትተና ምናምን ገለመሌ ምናምን የሚል መረጃ ያለው ነገር ማን ቪዲዮ አስደግፈው ለቀቁ ማለት ነው። ከጀርባው ያለው ባክግራውንድ የቅዱስ ገብርኤል ገዳም ሐዋሳ ቅዱስ ገብርኤል ገዳም በዚህ ደረጃ ድፍረት የተሞላበትን ነገር አድርገዋል። በጣም የሚያሳዝን መልኩ ማለት ነው። ስለዚህ ይሄ በጣም አሳሳቢ ደረጃ ላይ እንድንደርስ የሚያደርግ ነው። በጣም ልንቃኘው የሚገባ ነገር ነው። በጣም ትኩረት ልንሰጠው የሚገባ ነገር ነው። መከባበር እንዳለ ነው። ነገር ግን በዚህ ደረጃ ደግሞ ተዳፍሮ ቪዲዮ ማጋራት ደግሞ መናቅም ጭምር ነው። መናቅም ጭምር ነው። በማይገባ ቦታ ላይ ተገኝቶ ተረቱን ድርሰቱን ትተና ወደ ኢየሱስ የሚል ነገር ማለት እንግዲህ የህግ መላላት ሆኖ የኛ ቤተክርስቲያን ላይ ሁሉም የሚፈነጭ ሆነና ጉዳዩ እንዲህ አይነት ቪዲዮዎች ሲሰሩ ዝም ብሎ የተለቀቁ ታየ እንጂ ጠበቅ ያለ ቢሆን ኖሮ እንደዚህ ባልሆን ነበር። በዚህ ደረጃ ንቀውን በዚህ ደረጃ ተዳፍረውን የተመለከትናቸው ነው። በጣም በሚያሳዝን መልኩ ስለዚህ በጣም አሳሳቢ ደረጃ ላይ ነው የደረሱት። ትኩረት ሊሰጥ ይገባል። ቪዲዮ ላጋራላችሁና የእናንተን ስሜት ታቀርቡልኛላችሁ። ይህ እንግዲህ በቅዱስ ገብርኤል በዓለ ንግስ አካባቢ ላይ ሐዋሳ ላይ በአንድ ፕሮቴስታንት አማኝ የተደረገ ነገር ጋትረን ያገሬ ሰውና ወደ ኢየሱስና ተረቱን ትተ ድርሰቱን ትተ
እንዲህ ወጥ ለሚረግጡ መናፍቃን መፍትሄው ምን እንደሆነ እኔ በደንብ ነግራችኋለሁ። አካውንት ሪፖርት እየበዛበት ስለሆነ ኮፒ ሊንክ ሼር ሪፖስት እያደረጋችሁ እስከ መጨረሻው ድረስ አዳምጡ። ቅዱስ ዮሐንስ ዘአገረ ቡርልስ የሚባል አንድ ታላቅ አባት ቤተክርስቲያን አላት። ይሄ ቅዱስ አባት የአገረ ቡርልስ ኤጲስቆጶስ ሲሆን አሁን የምናነበውን መጽሐፍ ስንክሳርን ከአባ ሚካኤል ጋር ሆኖ ያሰባሰበና የጻፈልን ታላቅ ቅዱስ አባት ነው። ይሄ ቅዱስ አባትም በሕፃንነቱ ወላጆቹ እጅ የከበሩ ስለነበሩ እነርሱ በሞቱ ጊዜ የወላጆቹን የተተረፈረፈ ንብረት ወስዶ ቤተክርስቲያንን ሰራበት። የእንግዳ ማረፊያ ህመምተኞች የሚያርፉበት ቤትም ሰራበትና በውስጡ ብዙ ነዳያንን አስቀምጦ ይንከባከባቸው ነበር። ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች ሰጡ። አባ ዳንኤል ለአስቄጥስ ገዳም መበብኔት በነበረበት ወቅት ወደ አስቄጥስ ገዳም ገብቶ በአንድ ዋሻ ውስጥ እየተጋደለ መኖር ጀመረ። አባ ዳንኤልም አመነኮሰው። ሰይጣናትን በተጋድሎ ቀንተውበት በብዙ መከራ ህመም ፈተኑት። ጌታችንም ፈጽሞ ፈወሰው። ከዚህም በኋላ አቡነ ዮሐንስ ቡርልስ በምትባል ሀገር ኤጲስቆጶስ ሆኖ ተሾመ። በዘመኑም በሀገሮች ውስጥ ኑፋቄ የያዙ ሐሰተኞች የበዙ ነበሩ። ከላይኛው ግብጽ የተነሳ አንድ ሰው ቅዱስ ሚካኤል ምስጢር ይገልጥልኛል በማለት ብዙዎችን አሳታቸው። አባ ዮሐንስም ይህንን አሳይ ሰው ይዘው እንዲገርፉ ታዘዘ። በተገረፈም ጊዜ ስህተቱን አምኖ ይቅርታ ጠይቆ ከሀገሩ አሳደዱት። ነብይ ዕንባቆም ይታየኛል፣ ብዙ ምስጢር ይገልጥልኛል የሚል ሌላ ሰውም ተነስቶ ነበር። በሐሰት ትምህርቱም ብዙ ተከታዮችን አፈራ። አባ ዮሐንስ ይህንን አሳች ገረፈው፣ እንዲያባረሩትም አደረገ። መጻሕፍቶቹንም አቃጠላቸው፣ የሳቱትንም በትምህርቱ መለሳቸው። አባ ዮሐንስን በሚቀድስበት ጊዜ ፊቱ እሳት ይሆናል፣ ስጋው ከእሳት ምድጃ ውስጥ እንደሚወጣ ይሆናል። የመላእክትንም ሰራዊት በመሠዊያው ዙሪያ በግልጽ ያያቸዋል። እንባውም እንደ ዝናብ ይወርዳል። ህብስቱንም በሚፈትትበት ጊዜ ጽዋውን ሲባርከው እንደ ፍህም የጋለ ሆኖ ጽዋውን ያገኘዋል። በቀን በልተው የሚቆርቡ ክፉ ሰዎች መናፍቃን ተነስተው ሳለ አስተምሮ ሊመልሳቸው ቢሞክርም ፈጽሞ እምቢ አሉት። ባልተመለሱም ጊዜ አወገዛቸው። በዚያን ጊዜ አቡነ ዮሐንስ ወደ ጌታችን ቢጸልይ መናፍቃኑ እጅግ አስቸግሮ ነበርና እሳት ከሰማይ ወርዳ አቃጠለቻቸውና ለብዙዎች መቀጣጫ ሆኑ። የአባ ዮሐንስ ጊዜ እረፍታቸውም ሲደርስ እንጦንስና መቃርስ ጌታችን ልኳቸው መጥተው የቅዱስ ዮሐንስን እረፍቱን ነገሩት። ህዝቡንም ሰብስቦ በቀናች ሃይማኖት እንዲኖሩ ካስጠነቀቃቸው በኋላ ታኅሳስ 19 ቀን በሰላም አረፈ። አባ ዮሐንስም ሀገረ ስብከቱንና ቤተክርስቲያኑን እንዲያደርጎ ከመናፍቃንና ከሐሳሾች ጠበቃቸው። በቤተክርስቲያናችን ተሰግስገው እገሌ ይገልጥልኛል፣ እገሌ እንዲያናገረኛል የሚሉ ብዙ ሰዎች እንዳሉ ይታወቃል። እንዲሁም ደግሞ አጥማቂያንን እያሉ ብዙ ተከታዮችን ያፈሩ እዚህ ታሪክ ላይ እንደተመለከትናቸው አይነት ሰዎች አሁንም በቤተክርስቲያናችን ውስጥ ይገኛሉ። መፍትሄው እባካችሁ ተው ማለት ሳይሆን ገርፎ ከሀገር ማሳደድ ነው። እንዲህ ወጥ ለሚረግጡ መናፍቃንም ከደጃችን ድረስ መጥተው እንዲህ ለሚያላግጡ መናፍቃንም መፍትሄው እረፉ ብሎ መናገር፣ የህግ ያለ ብሎ መጮህ ሳይሆን በአካባቢ ያላችሁ ክርስቲያኖች፣ ሐዋሳ ላይ የምትገኙ ክርስቲያኖች ቤተክርስቲያን ይሄን ያለ እንድትደፈር ልትፈቅዱ አይገባም። መፍትሄው እጃችሁ ላይ ነው። ቤተክርስቲያናችሁ የምታስከብሩት ራሳችሁ ናችሁ። ገርፋችሁ ስርዓት እንዲይዝ ማድረግ ትችላላችሁ። ህግም ይሁን መንግስት ለዚህ ጉዳይ ጊዜ ስለሌለው እናንተ ጊዜ ወስዳችሁበት እንደዚህ አይነት ወጥ የሚረግጡ መናፍቃንን ገርፋችሁ ከቤተክርስቲያን ማውጣትና ማሳደድ የእናንተ ድርሻና ኃላፊነት ነው። ሐዋሳ የምትገኙ ወጣቶች አሁንም በደንብ አስቡበት። አባ ዮሐንስ ለሀገረ ስብከቱ ሰላምና ለቤተክርስቲያኑ ደህንነት ያደረገው እርምጃ እጅግ አስተማሪ ነው። ኮፒ ሊንክ ሼር ሪፖስት እያደረጋችሁ አድርሱላቸው። ይሄን ያህል ባንደፋፈር መልካም ነው። እንግዲህ ይሄ ነበረ ቪዲዮ። ስለዚህ ይሄ መልስ ሊሰጥበት ይገባል። ትኩረት የሚያሻው ጉዳይ ስለሆነ በዝምታ ባይታለፍ የተሻለ ነው የሚል ምልከታ አለ። ወደ ቀጣይ መረጃችን እናምራ። ወደዚህ ወደ ሎዛ ኢቨንት ማለት ነው። ሎዛ ኢቨንት እንግዲህ ከሰሞኑ አንድ ደብዳቤ ወጥቶ ብዙዎቻችን በዛ ላይ መረጃ መስራታችን ይታወሳልና የሲዳማ ሀገረ ስብከት ስራ አስኪያጅ የሆኑት መጋቤ ጥበባት ቀሲስ ሞላልኝ መርጊያ አንድ በቅዱስ ገብርኤል ላይ በበዓለ ንግሡ አንድ መልእክት አስተላለፉ። በሀገረ ስብከታችን ፍቃድ የሌለው አንድ ደብዳቤ ወጥቷል። ደብዳቤውን አናውቅም፣ ስለ ደብዳቤው መረጃ የለንም። የተለቀቀው የታየው ቪዲዮ ፍጹም ስህተት ነው፣ ትክክለኛ አይደለም በሚል ሰርተዋል። እነ ዘመድኩን በቀለን ጨምሮ እነ ጸጋዬ ክፍሉ የተለያዩ ኦርቶዶክሳውያን እኛንም ጨምሮ ይሄንን መረጃ በተወሰነ መንገድ ለማሰማት ሞክረናል። በይበልጥ ሁለቱ ትኩረት ሰጥተው ቢሰሩበትም ማለት ግን ሎዛ ኢቨንት ምንም አይነት ነገር አላደረገም፣ ምንም ያጠፋው ጥፋት የለም፣ ምንም አልደረሰበትም የሚል መግለጫ ነው ይሰጣል። ይሄ መግለጫ ደግሞ በጣም አስደንጋጭ፣ ልብ ሰባሪ። ስለዚህ በዝምታ የሚታለፍ ነገር አይደለም፣ ትኩረት ሊሰጥበት የሚገባው ነገር ነው ብዬ አምናለሁ፣ አስባለሁ። ምክንያቱም የሲዳማ ሀገረ ስብከት ስራ አስኪያጅ የሆኑት ተናግረዋል። እርግጥ ደብዳቤውን አናውቅም ብለዋል፣ ግን
አናውቅም ስላሉ ብቻ ነገሩ መተው አለበት ብዬ አላስብም። ምክንያቱም ትኩረት ሊሰጥባቸው የሚገባቸው ነገሮች አሉ። እኔ በየትኛውም ቦታ ላይ ሄደው ቤተክርስቲያን መስራታቸው ተገቢ ነው፣ ጥያቄ የለኝም፣ ምንም ችግር የለውም። ግን ለአንድ ቤተክርስቲያን ያ ሁሉ ሰው መሄዱን ግን አልቀበለውም። 20 ሰው 25 ሰው ምናምን 50 ሰው አርቲስት ነው ያ ሁሉ ለዛ ሁሉ ሰው ትራንስፖርት፣ ለዛ ሁሉ ሰው ምግብ፣ ለዛ ሁሉ ሰው አልጋ ይሰጣል። ይሄ ወጪ ነው። ብዙ ለማስገባት ብዙ ማውጣት ብዬ አስባለሁ። የተወሰነ ሰው ይሄድ፣ 2 ሰው ይሄድ፣ ችግር የለም። የታመነበት 2 ሰው ያልተ በነገራችን ላይ ከቅርብ ጊዜያት ወዲህ ነው ይሄንን ያየን ያለው። በጣም አመትም አይሆነውም እንደዚህ አይነት እንቅስቃሴዎችን ማየት ከጀመረ። ግን አሁን በጣም ከባድ የሆነ እንትና ነው የሚሄደው የሆነ ቦታ ላይ። አሁን ለምሳሌ ሐዋሳ ወይ ሲዳማ ሀገረ ስብከት ላይ መጡ አንድ ቤተክርስቲያን ብቻ ነው እርዳታ የሚፈልገው፣ እንደዛ ነው አይደለም። ብዙ ቤተክርስቲያን እርዳታ ይፈልጋል። ስለዚህ ወደ ብዙሃኑ ተበትነው እውነትን ከሆነ የሚፈልጉት መስራት ማንኛውም ሰው ሳይከፈለው 3 ቀን አይመጣም። አይከፈለው አይደለም ይከፈለው። ግን ልትለምን የተዘጋጀ ቤተክርስቲያን ለዛ ሁሉ ሰው ከፍላ ትችላለች ወይ የሚለው ጥያቄ። ምክንያቱም 3 ቀን ሙሉ ብዙ ነገራቸውን ትተው ነው የሚመጡት። 3 ቀን ትተው ሲመጡ ከሚተውት ነገር በላይ የሚያገኙት ነገር ስላለ ሎጂካል እንኳን ስንነው ይሄ ነው በቁጥር ምናምን ልል አልችልም። አይምጡም አይደለም፣ ግን በጣም በዛ፣ ቁጥሩ በዛ፣ በጣም ወጪው የሚበዛ ይመስላል። ሁለተኛ የሚያርፉባቸው ቦታዎች ኢንተርናሽናል ሆቴሎች ናቸው። ኢንተርናሽናል ሆቴል ደግሞ የሚያስከፍለውን ነገር ምግቡን፣ አልጋውን እናውቃለን። ሬንጁ ይታወቃል። ይሄ ነው ተብሎ ፊክስ ዋጋውን ባይታወቅ ይታወቃል። ስለዚህ ቢሰላ እንኳን ምን ያህል ብር ሊወጣ እንደሚችል ይታሰባል። ስለዚህ እንዴት ነው ማለት ትንሽ መጥራት ያለባቸው ነገሮች አሉ። ይሄ ስለተባለ ብቻ አይደለም፣ ግን መጥራት ያለበት እውነት ስለሆነ ቤተክርስቲያን ላይ ያለ ነው። በእውነት መንገድም ስለቆምን መታየት አለበት። ለማንኛውም የተለያዩ ቪዲዮዎች ከዚህ ጋር የሰማናቸው መረጃዎች አሉ፣ እነሱን እንከታተል። ሰብሳቢ እኔ ሎዛ ኢቨንት ነው አይደለ? ከሎዛ ኢቨንት ጋር በነበርኩበት ሰዓት ላይ አንድም ቀን አይቼ የማላውቀው ነገር ቢኖር ከተሰበሰበው ላይ ይህን ያህል ፐርሰንት እኔም ተቀብዬ አላውቅም፣ ሎዛ ኢቨንትም ተቀብሎ አያውቅም። ተቀብሎ የሚያውቁ ቲክቶከሮችም የሉ። 5%፣ 20%፣ 15% እንደዚህ ብሎ የሚናገር ቤተክርስቲያን ወይም ደግሞ ደብር ካለ ሎዛ ኢቨንት እነ ልደተ ቃል ሌሎቹም ወንድሞች በኮሚሽን ገንዘብ ተቀብለውናል፣ ከተሰበሰበው 50 ሚሊዮን ከሆነ 15%ቱን ተቀብለውናል የሚሉ አካላት በደብዳቤ መረጃ ይዘው ከመጡ እኔ እቀጣለሁ። አሁኑኑ ይሄው በኮሚሽን ተቀብዬ ከሆነ እኔ ከቤተክርስቲያኒቷ ላይ ገንዘብ ማለት ነው በማህተሜ በፍጹም አድርጌው የማላውቀው ነገር በጭራሽ ማለት ነው። እኔ አይደለሁም ሎዛ ኢቨንትም አድርጎትም የማያውቀው ነገር። የትኛውም ቲክቶከር ከቤተክርስቲያኒቷ ላይ ከተሰበሰበው ላይ በፐርሰንት ወስደን ይሄር ነው ገንዘብ የለም። ነገር ግን እነሱ ራሳቸው ወደው ፈቅደው በልቦናቸው አምኖበት የሚያደርጉልን ነገር አለ። ልክ ለመምህራን እንደሚያደርጉት ለዘማሪያን እንደሚያደርጉት። ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስታወቂያ ስታሰራ ኢቢኤስ ጋር ሊሆን ይችላል፣ ወይም ደግሞ ጋዜጣዊ መግለጫ ለመስጠት ስትፈልግ የሚዲያ አካላቶችን ሰበስባለች። ተስማምታ ነው፣ በፐርሰንት አይደለም የምትከፍላቸው። ተስማምታ ለሚሰጡት የሚዲያ ሽፋን ትከፍላለች አይደል? እሷም ደግሞ ማስታወቂያ ላሰራ ብትል ይከፍሏታል ቤተክርስቲያንን። ልክ እንደዛ አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች የሚከፈል ክፍያ አለ። ያ ስርቆት አይደለም፣ የሥራ ክፍያ ነው። እንደ አንድ የሚዲያ አካል ማለት ነው እንጂ ከሚሰበሰበው ገንዘብ ላይ ይሄን ያህል ፐርሰንት ታመጣላችሁ፣ የኛ ድርሻ ይሄ ነው፣ የእናንተ ድርሻ ይሄ ነው የሚል አግሪመንት ኖሮ አያውቅም፣ ሊኖርም የማይችልም። እና እንደዛ አይነት ኦፊሻል የሆነ ሰነድ ያላችሁ ሰዎች በህግ ልትጠይቁን፣ ፊት ለፊት አውጥታችሁ ልታዋርዱን ትችላላችሁ። መቼም ሎዛ ኢቨንትም በየትኛውም መንገድ ላይ ከየትኛውም ገዳማት ላይ በፐርሰንት የተቀበለው ክፍያ
እና ለኛም የከፈለው ክፍያ የለም። ተባብረንም አናቅም። እንደዚህ አይነት ነገር ከምንጸየፈውም ነገር ቢኖር አንዱ እሱ ነው። አብያተ ክርስቲያናት እንኳን እንደዚህ አይነት አስተሳሰብ ኖሯቸው ገዳማት ይሁኑ ደብራት እንደዚህ አይነት አስተሳሰብ ኖሯቸው እንኳን ወደኛ ሲመጣ ሎዛ ኢቨንት ጋር ሲመጣ መልሱ የሚሆነው ምንድነው? የመጀመሪያው መልስ በኮሚሽን የሚባል ስራ የለም። ከቤተ ክርስቲያን ላይ ከሚገኘው ገቢ ይሄን አልካፈላለሁ የሚል ስምምነት የለም። እንደዛ አስባችሁ ከመጣችሁ ተመልሳችሁ ሂዱ ተብሎ ነው የሚሸኙት በዛ ማይንድ እንኳን ሲመጡ። ስለዚህ ይሄን ያህል ነው ያለው ነገር። ግልጽ አደርግላችኋለሁ ብዬ ያሰብኩት ይሄንን ነው። እኔ በማደርጋቸው በእያንዳንዱ ፕሮግራሞች ላይ የአልጋ አልተከፈለልኝ ወይ ተከፍሎልኝ ያውቃል። የትኬት ተከፍሎልኝ፣ የትራንስፖርት ለምበላበት ለምጠጣበት። ምክንያቱም ከአንድ ቦታ ወደ አንድ ቦታ ሲሄድ እኔ ያወጣው አይደለም እዛ ቦታ ላይ እኛን ስትሳደቡ ስናገሩ የነበረው ሰዎች እኮ የራሳችሁ ስራ የራሳችሁ ህይወት ያላችሁ ሰዎች ናቸው። ስለዚህ እንደዛ አይነት ቦታ ላይ ስንሄድ እኔ በራሴ የአየር መንገድ ትኬት እየከፈልኩኝ የመኝታዬን እየከፈልኩኝ አይደለም እዛ ጋር ቁጭ የገቢ ማሰባሰቢያ ፕሮግራም አድርገው። ይሄ የኔ ወጪ ስላልሆነ ገና ከጅምሩ ያ ደግሞ ስርቆት አይደለም። ከአንድ ቦታ ወደ አንድ ቦታ ስኬድ የትራንስፖርት ወጪ ያለ ወጪ ነው። በግልጽ የሚከፈል ክፍያ ነው። እኔ ኪስ አይገባ፣ ኢቨንት ኦርጋናይዘር ኪስ አይገባ። አገልጋዩ ሲመጣ ለሚበላበት ለሚጠጣበትና ለሚያርፍበት ይሄ ተገቢ ነው። ይሄን አቡነ አብርሃምም ተናግረዋል እኮ። እሱ ብቻ አይደለም፣ ቦታው ላይ ሄደን ቁጭ ብለን ፕሮግራም ስናዘጋጅ እና ያን ሁሉ ሰዓት በተከታታይ ለ5 ቀን ለ6 ቀን ለ7 ቀን በምንቆይ ሰዓት ላይ አብያተ ክርስቲያናቶቹ አምነው ለኛ የሚከፍሉን ክፍያ አለ። ያ ክፍያ ግን ቤተክርስቲያኒቷን የሚጎዳ ቤተክርስቲያኒቷን ኪሳራ ውስጥ የሚከት ቤተክርስቲያኒቷን የመበዝበዝ እና በፐርሰንት የመካፈል ክፍያ ሆኖ ማያውቅ አንድም ቀን እንደዚህ አይነት መንገድ እኔ አይቼ አላውቅም። አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች ቢከፈል ክፍያ አለ። ያ ስርቆት አይደለም፣ የሥራ ክፍያ ነው። እንደ አንድ የሚዲያ አካል ማለት ነው እንጂ ከሚሰበሰበው ከጠቅላላ ከሚሰበሰበው ገንዘብ ላይ ይሄን ያህል ፐርሰንት ታመጣላችሁ፣ የኛ ድርሻ ይሄ ነው፣ የእናንተ ድርሻ ይሄ ነው የሚል አግሪመንት ኖሮ አያውቅም፣ ሊኖርም የማይችልም። እና እንደዛ አይነት ኦፊሻል የሆነ ሰነድ ያላችሁ ሰዎች በህግ ልጠይቁን፣ ፊት ለፊቱ አውጥታችሁ ልታዋርዱን ትችላላችሁ። መቼም ሎዛ ኢቨንትም በየትኛውም መንገድ ላይ ከየትኛውም ገዳማት ላይ በፐርሰንት የተቀበለው ክፍያ እና ለኛም የከፈለው ክፍያ የለም። ተባብረንም አናቅም። እንደዚህ አይነት ነገር ከምንጸየፈውም ነገር ቢኖር አንዱ እሱ ነው። አብያተ ክርስቲያናት እንኳን እንደዚህ አይነት አስተሳሰብ ኖሯቸው ገዳማት ይሁኑ ደብራት እንደዚህ አይነት አስተሳሰብ ኖሯቸው እንኳን ወደኛ ሲመጣ ሎዛ ኢቨንት ጋር ሲመጣ መልሱ የሚሆነው ምንድነው? የመጀመሪያው መልስ በኮሚሽን የሚባል ስራ የለም። ከቤተ ክርስቲያን ላይ ከሚገኘው ገቢ ይሄን አልካፈላለሁ የሚል ስምምነት የለም። እንደዛ አስባችሁ ከመጣችሁ ተመልሳችሁ ሂዱ ተብሎ ነው የሚሸኙት በዛ ማይንድ እንኳን ሲመጡ። ስለዚህ ይሄን ያህል ነው ያለው ነገር። ግልጽ አደርግላችኋለሁ ብዬ ያሰብኩት ይሄንን ነው። እኔ በማደርጋቸው በእያንዳንዱ ፕሮግራሞች ላይ የአልጋ አልተከፈለልኝ ወይ ተከፍሎልኝ ያውቃል። የትኬት ተከፍሎልኝ፣ የትራንስፖርት ለምበላበት ለምጠጣበት። ምክንያቱም ከአንድ ቦታ ወደ አንድ ቦታ ሲሄድ እኔ ያወጣው አይደለም እዛ ቦታ ላይ እኛን ስትሳደቡ ስናገሩ የነበረው ሰዎች እኮ የራሳችሁ ስራ የራሳችሁ ህይወት ያላችሁ ሰዎች ናቸው። ስለዚህ እንደዛ አይነት ቦታ ላይ ስንሄድ እኔ በራሴ የአየር መንገድ ትኬት እየከፈልኩኝ የመኝታዬን እየከፈልኩኝ አይደለም እዛ ጋር ቁጭ የገቢ ማሰባሰቢያ ፕሮግራም አድርገው። ይሄ የኔ ወጪ ስላልሆነ ገና ከጅምሩ። ያ ደግሞ ስርቆት አይደለም። ከአንድ ቦታ ወደ አንድ ቦታ ስኬድ የትራንስፖርት ወጪ ያለ ወጪ ነው። በግልጽ የሚከፈል ክፍያ ነው። እኔ ኪስ አይገባ፣ ኢቨንት ኦርጋናይዘር ኪስ አይገባ። አገልጋዩ ሲመጣ ለሚበላበት ለሚጠጣበትና ለሚያርፍበት ይሄ ተገቢ ነው። ይሄን አቡነ አብርሃምም ተናግረዋል እኮ። እሱ ብቻ አይደለም፣ ቦታው ላይ ሄደን ቁጭ ብለን ፕሮግራም ስናዘጋጅ እና ያን ሁሉ ሰዓት በተከታታይ ለ5 ቀን ለ6 ቀን ለ7 ቀን በምንቆይ ሰዓት ላይ አብያተ ክርስቲያናቶቹ አምነው ለኛ የሚከፍሉን ክፍያ አለ። ያ ክፍያ ግን ቤተክርስቲያኒቷን የሚጎዳ ቤተክርስቲያኒቷን ኪሳራ ውስጥ የሚከት ቤተክርስቲያኒቷን የመበዝበዝ እና በፐርሰንት የመካፈል ክፍያ ሆኖ ማያውቅ አንድም ቀን እንደዚህ አይነት መንገድ እኔ አይቼ አላውቅም። በግሌ አለ የሚል ሰው ካለ መቶ ሊናገር ይችላል። በመጨረሻ ትልቁ ትችት ሲያስነሳ የነበረው
የዋጋ ዝርዝር ተብሎ በሆነች ወረቀት የወጣው ነው። የዋጋ ዝርዝር ተብሎ በሆነች ወረቀት ለመኝታ እንደዚህ፣ ለቲክቶከር እንደዚህ፣ ለእንደዚህ ተብሎ ተዘርዝሮ የመኝታ፣ የቲክቶከር፣ የአርቲስት፣ የሞተር ምናምን ከዛ ማህተሙ ከታች ምን ይሁን ምን ያን ያህል ምንም መረጃ በሌለው ነገር ያ ነገር ተጽፎ በጣም ለብዙ ሰዎች ተሰራጭቶ ብዙ ሰዎች ጋር ደርሶ ብዙ ሰዎች ብዙ ነገር ተናግረዋልና ያ መረጃ ልክ እንዳልሆነ ግልጽ ተደርጓል። እውነቱን ለመናገር እኛ ከአንድ ቦታ ወደ አንድ ቦታ በምንሄድ ሰዓት ላይ ሎዛ ኢቨንት ባለቤቱ ዋናው አዘጋጅ የማርያም ወርቅ መምህር የማርያም ወርቅ ተሻገር ይባላል። እጅግ ጽኑ ጠንካራ ወንድም ነው። በቅንነት ለቤተክርስቲያን የሚያገለግል ሰው ነው። በቅንነት ለቤተክርስቲያን የሚያገለግል ሰው ነው የማርያም ወርቅ። ስለዚህ ሎዛ ኢቨንት ህጋዊ ፈቃድ ያለው በቤተክርስቲያን መዋቅር ውስጥም በመንግስትም በቤተክርስቲያን መዋቅርም ያለ ኢቨንት ኦርጋናይዘር ነው። መንፈሳዊ ፕሮግራሞች ላይ መሰረት ያደረገ ለምሳሌ የተለያዩ አይነት ጉባኤዎች ሲኖሩ ሊሆኑ ይችላሉ። በትልቅ ደረጃ በሚሊኒየም አዳራሽ ደረጃ የሚዘጋጁ የማሳሰቢያ ፕሮግራሞች ሊሆኑ ይችላሉ። የሰርግ፣ የክርስትና መንፈሳዊ ይዘታቸውን ባለቀቁ መንገድ ለሚዘጋጁት ፕሮግራሞች ፕሮግራም የሚያዘጋጅ አብያተ ክርስቲያናትን የሚያግዝ የሚረዳ ተቋም ነው። ችግር ካለበትም በቀጥታ መጠየቅ ይችላል። እስካሁን ባለው ድረስ ይሄ ነው እና ፕሮግራም በሚዘጋጅበት ሰዓት ላይ የገቢ ማሰባሰቢያ ፕሮግራሞች አብያተ ክርስቲያናት ወይንም ደግሞ ሰበካ ጉባኤው ምንም ወደ ሎዛ ኢቨንት ጋር መጥቶ እንደዚህ ፕሮግራም አለኝ እና የሚገኘው ቤተክርስቲያናችን እንዲህ ነው በዚህ አይነት ደረጃ ነው ያለው እና ይህንን ህንፃ ማሰሪያ ማስፈጸሚያ እንዲህ ብለው ከሰነድ ጋር ከሀገረ ስብከት ደብዳቤ ጋር ከሊቀ ጳጳሱ ደብዳቤ ጋር ፍቃድ ይዘው መጥተው እውነተኛ ትክክለኛ የባንክ አካውንት ይዘው ሲቀርቡ ህጋዊ የባንክ አካውንት ለምን አስተባበሩ ብለን ሳይሆን ለምን ለቤተክርስቲያን ገቢ ማሰባሰብ አደረጉ ብለን ሳይሆን ለምን በቤተክርስቲያን ስም ትነግዳላችሁ? ለምን በቤተክርስቲያን ስም ገንዘቡ ያ ሁሉ ይበላል? ለምን በፐርሰንት ሆነ ነው ጉዳዩ እንጂ ለምን አስተባበራችሁ አይደለም። ስለዚህ በደንብ ደጋግማችሁ እንድታስቡ ፈልገው አሁን እንደዚህ አይነት እንደ አዳማ አይነት አሁን ቀጥ ብሎ ቆመ። በቃ አሁን ምንም አሁን በትክክል መስባ አሁን በማህበራዊ ሚዲያ ሰው እንዴት ያሰባስብ? አይ በዚህ በኩል ሳይድ ኢፌክት አለ። ስንት የኛን እጅ የሚጠብቁ ደግሞ አሉ። ስለዚህ ወጥነት ያለው አሰራር ያስፈልጋል። ወጥነት ያለው አሰራር ለማስተባበር ማን ሲገኝ ወጥነት አሰራር። አሁን በባንክ እንደዛ ነው የማቀው። በባንክ ላይ እንደዛ ነው የማቀው። ከምሰራበት ቦታ ተነስቼ ሌላ ቦታ ለስራ ጉዳይ ስላክ ኪሎ ሜትሩ ተሰልቶ ነዳጁ ተሰልቶ የዛ የአካባቢ መገኝበት አካባቢ ቦታ ላይ የከተማ የገጠርነት ምናምኑ ተለክቶ ታይቶ በዛ አካባቢ ሩም ይዤ ለማደር ለሩም የሚያስፈልገኝን አበል ተከፍሎ ነው የሚኬደው። እኛ ይህ መዋቅር የለንም። የምታውቁት ዝርው ነው፣ ክፍት ነው በቃ። እና በጣም ሊቄጣም አስፈላጊ ነገር ነው። ለማን ነው አበል የሚከፈለው? ስንት ነው የሚከፈለው? መጋቢ አዲስ እሸቱ አለማየሁን እኮ መጋቢ አዲስ እሸቱ አለማየሁ የኔታን እኮ ሐዋሳ ላይ ለጉባኤ ብለን ጠርተናቸው ሳምንት ብናቆያቸው 200 ሺህ እንኳን ከፍላቸው አይመጣውም እኮ። ስለዚህ የህዝቡ መቼም ስሜት የሚገባቸው ይመስለኛል። ስለዚህ ስታስተባበሩ የተጋነነ ገንዘብ በፐርሰንት የሚሰላ ገንዘብ አታርጉ ነው ህዝቡ እያለ ያለው። አበል ላይ አስፈልጋችሁ ነው ለማንም የለም። ያው በዚህ ሳይድ ስናገር ነው። በዛ በኩል እንዲበላ በር የከፉ ሰዎች እንዳሉ እንዳዘነጉሽ ይሄን ማለት ናገሩ ለቤተክርስቲያን ክብር ስም እንጂ በዚህ በኩልም እንዲበላ በሩን በደንብ አድርጎ የበረገዱ ሰዎች አሉ። ከተናገራችሁ እውነቱን ተናገሩ። በቃ ፌር ነው መናገር ያለባችሁ። እዚህ ካስበሉን በኋላ ቆመው እዚህ ጋር እንደዚህ ለምን ተደረገ እንደዚህ ተደረገ ብለው መጀመሪያ ይህንን ተቆልፎ መዘጋጀት አለበት። ይሄ በዚህ በኩል ጋፕ ስላለ ማለት ነው። በዚህ በኩል ያለው ደግሞ በእኛ በኩል የራሳችን እዚህ ያለን ሰዎች ደግሞ
ስንሄድ ልክ ሊቀ ሊቃውንት ሰማዕኮነ መላክ ለእኛ አሁን ደውለው ባህር ዳር ታሰባስባለች ሲሉ በፐርሰንት ከሆነ አልመጣም ያለው። ለማስተባበር ከሆነ ፈቃድ ወጥቼ እመጣለሁ። ዓርብ ቅዳሜ እሑድን አገለግላለሁ። ፐርሰንት ብላችሁ ግን የምታስቡት ከሆነ ግን የኔታ ይቅርብኝ ነው። በፍጹም ይኸው ችን መጽሐፍ ቅዱስ በአቡነ አብርሃም ፊርማ ያላት ነጠላ ሰጥተን እግዚአብሔር ስለም ብለን የመጣን ለሌሎቹ ግን ልክ ደሞዝተኛ ያሉ ሰዎች ደግሞ እንደኛ ካሉ ደግሞ ደሞዝተኛ ካሉ አበል ያስፈልጋቸዋል፣ የትራንስፖርት ያስፈልጋቸዋል፣ የምግብ ያስፈልጋቸዋል። በቃ ይህ ትክክለኛ ነው። እሱ ተገቢ ነው። እኔ አበላ ይከፈል የምል ሰው አይደለም። ፐርሰንቱ ግን ተገቢ አይደለም፣ የተጋነነ ነው። በቃ ስትመክሩ ሰውን በፍቅር አድርጉት። ደግሞ ምድረ ሌባ ሁላ ምድረ እንደዚህ ናምን ሁላ አትበሉ። ንጹሃኖቹንም እንዳትጨፈልቋቸው ማለት ነው። ደገኞቹም አብሮ እንዳይደባለቁ ብዬ አሁን በዚህ አጋጣሚ ደግሞ ልክ አሁን እንደ አዳማ አይነት ሰዎች ደግሞ አሁን አጭር ጊዜ ነው ደግሞ የሚገርማችሁ ከባንክ ሬት የሚገዛው ባንኩ 2.5 ሚሊዮን ካላመጣችሁ ወርሰዋለሁ ይወስደዋለሁ እያለ ነው። ልክ እንደዚህ አይነት ነገሮች ሲመጣው እንቅፋት ይሆናል ማለት ነው። ስለዚህ አዳማ የምትገኙ አዳማ ዙሪያ ያላችሁ ሞጆ የት የሚቀርበው ደብረ ዘይት ነው አለ ደብረ ዘይት ምናምን ዓለም ገና አካባቢ ያላችሁ ዱከም ያላችሁ ኢቭን አዲስ አበባ ያላችሁ ሰዎች 2 ሰዓት አይሞላም ማለት 1 ሰዓት አይሞላም ጉዞ እዛ ድረስ ተኪዶ በተቻለ መጠን ለዚች ደብር ለዚች ቤተክርስቲያን የሚሆነውን ነገር ብናደርግላት እጅግ በጣም መልካም ነው። አንደኛ በአካላት ቴንድ ማድረግ ነው። በአካላት ቴንድ ካደረግን በኋላ የቤተክርስቲያኒቷን ችግር ስንረዳ ደግሞ እኛ አቅማችን ያክል መለገስ ይገባል፣ መርዳት ይገባል እንጂ ካሁን በኋላ የቤተክርስቲያን እንዳትሰጡ አይደለም። እሺ እንደዛ አይደለም የተባለው። ለቤተክርስቲያን እንዳይረዳት አይደለም፣ እርዳታ ያስፈልገውም አይደለም። ግን ቤተክርስቲያንን በሚጎዳ መንገድ በሚያጠፋ መንገድ እንደዚህ አይነት ስራ አትስሩ ለማለት ተፈልጎ ነው እንዳዘነጉ። ስለዚህ ሲሆን እንደው አንዳንዴ የመጀመሪያ ስራችሁ በውስጥ መምከር በውስጥ መናገር ልማድ አዳቡ። ምክንያቱም ለምንድነው ባለፈው ጊዜ እኔ ማጣራት አለብኝ ያልኳችሁ? ማጣራት በጣም ጥቅም አለው። ስታጣሩ ብዙ ነገር ታገኛላችሁ። እኔ ሚዲያ ላይ ስላየሁት ያ የወጣው ሊስት እንዳለ እንትኑ ስታጣሩ ብዙ ነገር ታገኛላችሁ። ተወደዳችሁ ውድ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች ምን መለስ ይሆናል። ሰናበትን። ሰናይ ቆይታ።